ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች ዓለምን የፖለቲካ የኢኮኖሚና ወታደራዊ ኃይል ሚዛን ሙሉ በሙሉ ሊያናጋ የሚችል እጅግ አስደንጋጭ ሰበር ዜና ደርሶናል። ከታሪካና ስልታዊ ጠቀሜታ ካለው የሆርሙዝ ባህረ ወሽመጥ በስተጀርባ ያለውን ሚስጥራዊ ፍጥጫ ስንመለከት ወሽመጡ ስያሜውን ያገኘው ከ9000 ዓመታት ትግል በኋላ በመጨረሻ ተቀናቃኙን ድል አድርጎም ይወጣል ተብሎ ከሚታመነው የዘራስተር እምነት አምላክ እንደሆነ ይነገራል። ዛሬ ግን የኢራን መሪዎች ያንን የመሰለ ረጅም ዘመናትን የሚሻ ታሪካዊ ትዕግስት ሳይጠብቁም የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ሙሉ በሙሉ በቁጥጥራቸው ስር ማድረጋቸውና ታላቅ ድል በአቅራቢያቸው እንዳለ በጽኑ እያመኑ ይገኛሉ። ቴህራን በወሰደችው የጠነከረ ወታደራዊ ግፊት ሳቢያ ዋሽንግተን እጅ ሰጥታ ይህንን ለዓለም የንግድ ወሳኝ የሆነውን የባህር መስመር የኢራን ቁጥጥር ስር መሆኑን እንድትቀበል እንደምትገደድና ጊዜውም ከነሱ ጋር እንደሆነ በከፍተኛ በራስ መተማመን እያሰሉ ነው። ቴህራን በወሰደችው የጠነከረ ወታደራዊ ግፊት ሳቢያ ዋሽንግተን እጅ ሰጥታ ይህንን ለዓለም የነዳጅ ንግድ ወሳኝ የሆነውን የባህር መስመር የኢራን ቁጥጥር ስር መሆኑን እንድትቀበል እንደምትገደድ እና ጊዜውም ከነሱ ጋር እንደሆነ በከፍተኛ በራስ መተማመን እያሰሉ ይገኛሉ። የኢራን ባለስልጣናት የአሜሪካ የላቁ የሚሳኤል መቃወሚያዎችና የጦር መሳሪያዎች ክምችት በከፍተኛ ሁኔታ እየተሟጠጠ መሆኑን ጠንቅቀው ያውቃሉ። ይህ ጦርነት በአሜሪካ ሕዝብ ዘንድ እጅግ የተጠላ መሆኑን የባህር ወሽመጡ ተዘግቶ በቆየ ቁጥር በመጪው የኖቬምበር የአሜሪካ የኮንግረስ ምርጫ ዋዜማ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ መናሩም ለትራምፕ አስተዳደር ከባድ የፖለቲካ ኪሳራ እንደሚያስከትልና ይህንን ወሽመጥ በኃይል ለመክፈት መሞከር ለአሜሪካ እጅግ ዋጋ የሚያስከፍልና የአሜሪካ እግረኛ ሰራዊትን መሬት ላይ ማሰማራትን ሊጠይቅ እንደሚችል ተረድተዋል። ከዚህ በተጨማሪ በየመን የሚገኙና የኢራን ታማኝ አጋር የሆኑት የሁቲ ኃይሎች ጦርነቱን በማስፋፋት ሌላኛውን ወሳኝ የዓለም የንግድ መስመርን ሊያስተጓጉሉ እንደሚችሉ ማወቃቸው ትራምፕ እጅ ከመስጠት ውጭ ሌላ አማራጭ የላቸውም ወደሚል ድምዳሜ አድርሷቸዋል። ነገር ግን ይህ የኢራን ስትራቴጂ እጅግ አስፈሪና ታላላቅ አደጋዎችን ያዘለ አደገኛ ቁማር መሆኑን ብዙዎቹ ያስጠነቅቃሉ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ባለፈው የካቲት 28 ቀን የተፈጸመውንና የኢራንን ጠቅላይ መሪና ከፍተኛ ወታደራዊ አመራሮችን የገደለውን እንዲሁም የሀገሪቱን የባህርና አየር ኃይል ያወደመውን የአሜሪካና የእስራኤልን አስከፊ ጥቃቶች በማሳየት ዛቻቸውን ቀጥለዋል። ትራምፕ በአንድ በኩል ወታደራዊ እርምጃዎችን እንደሚያጠናክሩ ሲዝቱም፣ በሌላ በኩል ደግሞ የሰላም ንግግሩ በጥሩ ሁኔታ ላይ መሆኑን በመግለጽ የተወሳሰበ የፖለቲካ ጨዋታ እየተጫወቱ ይገኛሉ። በሌላ በኩል ደግሞ በአሜሪካ የባህር ላይ እገዳ ምክንያት የኢራን ኢኮኖሚ ክፉኛ ተመቷል። የሀገሪቱ ዜጎች በ3 ሰዓት በሚቆጠር የምግብ ዋጋ ግሽበት ይሰቃዩ ሲሆን ባለፈው ታህሳስ ወር የተከሰተው የገንዘብ ምንዛሬ ቀውስ በኢስላማዊቷ ሪፐብሊክ የ47 ዓመታት ታሪክ ውስጥ ታይቶ የማይታወቅ ታላቅ ህዝባዊ ተቃውሞ ተቀስቅሷል። ይህ በሺዎች የሚቆጠሩ ሰላማዊ ሰዎች የተገደሉበትና በ10 ሺህ የሚቆጠሩ የታሰሩበት ደም አፋሳሽ ጭቆና አስከትሏል። በዚህ መሃል ኢራን ከኦማን ጋር በመሆን የሆርሙዝ ወሽመጥን በጋራ ለማስተዳደር የምታደርገው ጥረት ለአሜሪካ ትልቅ ፈተና የደቀነ ሲሆን ስምምነቱ ተግባራዊ እንዲሆን ግን ዋሽንግተን የጣለችውን የባህር ላይ እገዳ ማንሳት ይኖርባታል ተብሏል። ይህም ኢራን በዓለም አቀፍ ነፃ የባህር ላይ ጉዞ መርህ ላይ የራሷን የበላይነት ለመጫንና በዓለም ላይ የሚንቀሳቀሰውን የአምስት እጅ የነዳጅ መስመር ለመቆጣጠር ያላትን ፍላጎት የሚያሳይ ነው። የቀድሞ የውጭ ጉዳይ ሚኒስትር መሐመድ ጃሪፍ ዛሪፍና ሌሎች የቴህራን ተንታኞች እንደሚጠቁሙት ምንም እንኳን አሁን ያለው የኃይል ሚዛን ለዲፕሎማሲ ምቹ በር የከፈተ ቢመስልም ኢራን በፍጥነት ከስምምነት ላይ ካልደረሰች ግን ከምርጫው በኋላ የአሜሪካ ጥቃት ሊበረታና የኢኮኖሚ ቀውሱ በሀገር ውስጥ አመፅ ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። ይህም በአሜሪካና በኢራን መካከል የሚካሄደው አስፈሪ ፍጥጫ የትራምፕን አጭር ጊዜ የመውጫ ዘመቻ እቅድ ያደናቀፈ ሲሆን የዓለም አቀፍ ኢኮኖሚና የኃይል ሚዛኑን ሙሉ በሙሉ ሊቀይር የሚችል እጅግ አደገኛ ፖለቲካዊ ቁማር ሆኖ ቀጥሏል። የኢራን ባለስልጣናት ግን አሁንም ጦርነቱን እነሱ ጀመረውት ሊሆን ይችላል፣ ነገር ግን መጨረሻውን የሚወስነው እኛ ነን በማለት ጽኑ አቋማቸውን እያሳዩ ሲሆን ይህ የኃይል ፍልሚያ ወዴት እንደሚያመራ መላው ዓለም በከፍተኛ ስጋት እየተከታተለው ይገኛል። የኢራን ልሂቅ ወታደራዊ ኃይል የሆነው የኢስላማዊ አብዮታዊ ጥበቃ ጦር ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ የተከተሉት የከፍተኛ ጫና ፖሊሲና ወታደራዊ ስትራቴጂዎች ሙሉ በሙሉ መክሸፋቸውና ለአሳፋሪ ውድቀት መጋለጣቸውን በይፋ አስታውቀዋል።
በዚህ በመንግስታዊ መገናኛ ብዙሃን በተላለፈው እጅግ ጠንከር ያለ መግለጫ ላይ ዋሽንግተንም ሆነች ዋነኛው የክልሉ አጋሯ እስራኤል ኢራንም በወታደራዊ ኃይል ለማንበርከክም ሆነ በከባድ የኢኮኖሚ ማዕቀቦች፣ በሳይበር ጦርነትና በተደራጁ የፕሮፓጋንዳ ዘመቻዎች የሀገሪቱን ብሔራዊ ደህንነትና ሉዓላዊነት ለመናድ ያደረጉት ተደጋጋሚ ሙከራ ፍሬ ሳያፈራ መቅረቱን ገልጸዋል። በተለይም በዓለም አቀፍ ደረጃ እጅግ ወሳኝ በሆነውና የዓለም የነዳጅ ንግድ ዋነኛ የደም ስር በሆነው በስትራቴጂካዊ የሆርሙዝ የባህር ወሽመጥ ዙሪያ እየተደረጉ ያለውን አዳዲስ የዲፕሎማሲ ግንኙነቶችና ድርድሮችን አስመልክተው የሰነዘሩት ትችት የዓለምን ትኩረት የሳበ ሆኗል። የኢራን ወታደራዊ ክንፍ እነዚህን እየተፈጠሩ ያሉ የባህር ላይ ስምምነቶችና ድርድሮችን ተራ የሰላም ስምምነቶች ሳይሆኑ በተቃራኒው አሜሪካ በኢራን የጦር ሜዳ ጽናትና ወታደራዊ መገዳደር ፊት ሙሉ በሙሉ ተንበርክካ የፈረመችው የአሜሪካ የእጅ መስጫ ሰነድ ነው ሲሉ በታላቅ ትዕቢትና ኩራት ገልጸውታል። የኢራን አቋም የሚያሳየው ቴህራን በምዕራባውያን የሚጣልባትን ማዕቀቦች፣ ጫናዎች መቋቋም ብቻ ሳይሆን አሁን ያለውን የዲፕሎማሲ ድባብና ስልታዊ ድልና የመደራደሪያ አቅሟ ማረጋገጫ አረጋ እየተጠቀመችበት መሆኑ ነው። ይህም በቀጠናው ላይ አዲስ የኃይል ሚዛን መፍጠሩን የሚያመላክት ሲሆን ለአጠቃላይ ዓለም አቀፍ ሰላም፣ ለዓለም አቀፍ የነዳጅ ገበያ መረጋጋትና ለአሜሪካ መካከለኛው ምስራቅ ስልታዊ የበላይነት ትልቅ ፈተና መጋረጡን በማስረጽ የብዙዎችን ዓለም አቀፍ ተንታኞች ስጋት ቀስቅሷል። ለማጠቃለል ያክል ከመካከለኛው ምስራቅ የወጣውና መላውን ዓለም እያነጋገረ ያለው እጅግ አስደንጋጭ መግለጫ በዋሽንግተንና በቴህራን መካከል ያለው ፍጥጫ ከቀላል ወታደራዊ ግጭት ባለፈ የአዲስ ዓለም ስርዓት መወለጃ ምጥ መሆኑን በግልጽ ያሳያል። የእስላማዊ አብዮታዊ ጥበቃ ጦር የአሜሪካን የከፍተኛ ጫና ፖሊሲ ሙሉ በሙሉ መክሸፉንና የወቅቱን የባህር ላይ ድርድሮች አሜሪካ በኢራን ፊት ተንበርክካ የፈረመችው የእጅ መስጫ ካርድ አድርጎ መፈረጁም ቴህራን ራሷን በቀጠናው ላይ ብቸኛና የማይበገር ኃይል አድርጋ ለመቅረጽ ያላትን ጽኑ ፍላጎት ያሳያል። ይህ ደግሞ በሆርሙዝ የባህር ወሽመጥ ላይ ያለውን ስልታዊ የበላይነት ከመቆጣጠር ባሻገር አሜሪካና እስራኤል የሰነዘሩትን የሳይበር የወታደራዊ ፕሮፓጋንዳ ዘመቻዎችን ሙሉ በሙሉ መቋቋሟን ለአጋሮቿ ሆነ ለጠላቶቿ የምታበስርበት ታሪካዊ ክስተት ሆኖ ተመዝግቧል። ሆኖም ግን የኢራን ልዕለ ኃያልነትን የማረጋገጥ ጉዞ በውስጡ የያዘው የኢኮኖሚ ቀውስ፣ የዋጋ ግሽበትና የህዝብ ቁጣ እንደተጠበቀ ሆኖ በቀጣይ የኖቬምበር የአሜሪካ ምርጫ ላይ የሚያሳድረው ተጽዕኖና ፕሬዝዳንት ትራምፕ ሊወስዱት የሚችሉት ያልጠበቀ የመልሶ ማጥቃት እርምጃ ጉዳዩን ይበልጥ አሳሳቢና ያልተገመተ ያደርገዋል። ይህ ታላቅ የኃይል ሚዛን ሽግግር በዓለም አቀፍ የነዳጅ ገበያ ላይ የሚያስከትለው መናር የኤነርጂ ዋስትና ስጋትና የአሜሪካን የመካከለኛው ምስራቅ ስልታዊ የበላይነት ፍጻሜ ሊያመላክት የሚችልበት አጋጣሚ ለብዙ ታላላቅ ሀገራት በተለይም ለቻይናና ለምዕራባውያን ኃይሎች እንቅልፍ የነሳ ትልቅ አጀንዳ ሆኖ ይቀጥላል። ታዲያ ይህ የኢራንና የአሜሪካ ለአስጨራሽ የጂኦፖለቲካዊ ቁማር ወዴት ያመራ ይሆን? ትራምፕ የኢራንን ግብዣ ተቀብለው ይደራደራሉ ወይስ ቀጠናውን ወደማያልቅ ጦርነት የሚከት እርምጃ ይወስዳሉ? ውድ ተመልካቾቻችን ይህንን መላውን ዓለም እያነጋገረ ያለውን አስደናቂ ታሪካዊ ፍጥጫ በየደቂቃው እየተከታተልን በፍጥነት ወደ እናንተ ማድረሳችንን እንቀጥላለን። እናንተስ በዚህ የኢራን አብዮታዊ ጥበቃ ጦር ጠንከር ያለ መግለጫና በአሜሪካ ውድቀት ዙሪያ ምን ትላላችሁ? ኢራን በእውነት የሆርሙዝን ወሽመጥ በመቆጣጠር አሜሪካን አሸንፋለች ወይስ ትራምፕ ገና ያልተጠቀሙበት ሚስጥራዊ ካርድ አላቸው? ያላችሁን አስተያየት ከታች ባለው የአስተያየት መስጫ ሳጥን ውስጥ አካፍሉን። ይህንን ሰበር ዜና ለሌሎች ለማድረስ ቪዲዮውን ላይክ እና ሼር ማድረገው እንዳይረሱ። እንዲሁም አዳዲስ ትኩስ መረጃዎች በፍጥነት እንዲደርሳቸው የቻናላችን ቤተሰብ በመሆን የደውል ምልክቱን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ሰበር መረጃ እስክንገናኝ ቸር ሰንብቱ። ሰናይ ጊዜ